ፀሐይ ከሰውት በሳምንቱ እያመመኝም ቢሆን እንደምንም ብዬ ስራ ጀመርኩ። ያስሚን ምን ነው ያስሚንዬ፣ አመመሽ እንዴ? አዎ በጣም ራሴን እያመመኝ ነው። እኔ አንቺን ቦታ ሸፍኜ እሰራለሁ። እያመመሽማ መስራት የለብሽም። በቃ ሂጂ። በጣም አመሰግናለሁ ሰላምሽ። በሽንፈት ሲከለል ነይ ፀሐይ አንቺን ለመሰወር ፀሐይ ዳመናው ሲኮለል ነይ መንገድ ላይ እንደምንም ለመሄድ እየሞከርኩ ሳለሁ ካሌብን ከሌላ ሴት ጋር ሲሳሳቅ ካሌብ ያስሚን ቆይ ምን ሆነሻል? ያምሻል? ቅድም ከማን ጋር ነበር እንደዛ ስስቅ የነበረው? ካሌብዬ ቅድም አብራ ስስቅ የነበረችው ማነች? ነይ ግቢ። እንዴ እኔ ፍቅር ምን ሆነሽብኝ ነው? በዚህ ሰዓት እዚህ ምን ታደርጊያለሽ? ለምን አልደወልሽልኝም? አመመሽ እንዴ? እናቴ አሞሽ ነው? ደህና ነኝ ካሌብዬ። ይልቅ እሷ ማነች? ሪታ ትባላለች። የክላሴ ልጅ ነች። ተዋውቂያት። ሪታ ያስሚን በዝናቅሻለሁ። ካሌብ ስላንቺ አውርቶ አይጠቅምም። ሪታ ደስ የምትል ተጫዋች ልጅ ናት። ከዛን ቀን በኋላ ከካሌብዬ ጋር ለማጥናት መምጣቷን ቀጠለች። ይህ በእንዲህ እንዳለ ሪታ የቤት ኪራይ ጨምሮባት አቅም ስላነሳት እስከ ጊዜው ከኛ ጋር ደባልነት ገባች። ካሌብዬ እና ሪታ ረጅም ጊዜያቸውን አብረው እያሳለፉ እንኳን እኔ ምንም አላስብም ነበር። ምክንያቱም በካሌብዬ እርግጠኛ ነበርኩ። እቤት ቡና ፈላልተው ምግብ ሰራርተው ይጠብቁኛል። ሪታ በጣም ስለምትጫወት ሁሌ ቤታችን ደመቅ ብሎ ነው የሚያመሸው። እናም ዛሬም እንደወትሮዬ ሰዓት ደርሶ ቤት እስከደርስ ድረስ እየተጣደፍኩኝ ሳለው አለቃዬ ያስሚን። አቤት። ከስተመር እየበዛ ስለሆነ ከሰኞ በኋላ አንድ ቀን ማታ በፈረቃ መስራት ትጀምሪያለሽ። ፊደሌ ብልህስ መቼ አንተን ይገል እንዴ እኔ ፍቅር አይሆንም ጭራሽ ማታ። ምን አለበት ስራ አይደል እንዴ እኮ። እሺ የኔ አባት በሰዓቱ በጣም ደስ ብሎኝ ያቀፍኩት። ከዛ ግን እሷ ስትናገር በአንዴ መስማማቱ ጥርጣሬ ውስጥ ከተተኝ። እንደ ዳዊት ነው የምደጋግም። ያስሚን አንቺ ሽተረኛቸውን ካሌብዬ እየመጣ ይቀበለኛል። አንድ ቀን ታዲያ ልክ ስወጣ ሆቴሉ በር ላይ አንድ ወጣት ስልክሽን ካልሰጠሽን ብሎ ይጨቃጨቀኝ ጀመር። እኔም እንዲለቀኝ ደጋግሜ ብነግረውም ልጁ ግን ችክ አለብኝ። ይሄኔ ካሌብዬ አይቶ ከሚጣሉ ብዬ ስልክ ቁጥሬን መናገር ስጀምር ካሌብዬ ከየት መጣ ሳልል ከጎኔ ቆሟል። በህይወቴ እንደዛ ተሸማቅቄያለሁ። አኩርፎኝ ቤት ደረስ። እናንተ በእኔ ቦታ ብትሆኑ ምን ታደርጉ ነበር? ነፍስ ከመስጠት በላይ ባይኖረኝ። ከዛ ቀን ጀምሮ ካኮረፈኝ ሳምንት። ውይ ያስሚን ደግሞ እንደዚህ አትሁኚ። እኔ አናግረዋለሁ። እሱንም ቢሆን ደግሞ ታረጁ። በጣም ስለሚያፈቅርሽ እኮ ነው። እኔ በቃውን እንጂ አናግረዋለሁ። እሺ ምን አለሽ? ያስሚንዬ እንዴት ብዬ እንደምነግርሽ አላውቅም። የኔ ካሌብ ምን ሆነ? አይ ምንም አልሆነም። ሰላምዬ በእናትሽ ንገሪኝ፣ የተፈጠረ ነገር አለ? ያስጨንቅሽኝ እኮ ነው። ከሪታ ጋር ከንፈር ለከንፈር ሲሳሳሙ አይቷቸው። ምን? ያስሚን አንቺ ቢፈታ ያስሚን አሁን ትሰጪኛለሽ? አስጪኝ። አልሰጥም። አሁን ምን አለበት ብትሰጪው? አልሰጠውም። በእናትህ በኋላ ይታመምና ደግሞ ጦሱ ለኔ ነው። ምን ብለህ ብትጸልይ ነው ግን እንደዚህች አይነት ሚስት ይሰጣል? በጸሎቴ ነው ብለህ ነው? ግን እውነትህን እኮ ነው። ፈጣሪ አንቺን ባይሰጠኝ ምን አባቴ ይውጠኝ ነበር።
ዳዲዬ ግን ካንቺ ምንሽ እንደምወድልሽ ታውቂያለሽ? ምን ነው የምትወድልኝ? ሲጀመር የሚጠላ ነገር የለሽም የኔ ወርቅ። አምላኪ ወይ ዛፉን ኮንኩን ጫቅ ወስደህ ትከለኝ። በሉ ደህና ዋሉ። ወዴት ነው? አንተም ፍቅር እያየሁ ስራ ረፈደብኝ። ዛሬ ካረፈርኩ ደግሞ ያባረኛል። ኧረ አቦል ጠጥተህ በያንጎ ትሄዳለህ? ያንጎ? አዎ በያንጎ በመጀመሪያው 6 ጉዞዎች ላይ 20% ዲስካውንት ማግኘት ትችላለህ። በዛ ላይ ያንጎ አዲስ 30 ሚሊዮን ፕሮሞ ኮድ በማስገባት የመጀመሪያ ጉዞ ላይ 30% ዲስካውንት ማግኘት ትችላለህ። ይህም ተግባራዊ የሚሆነው አፕሊኬሽኑ አውርደህ ስትጠቀም ብቻ ነው። እንደዛ ከሆነማ እስከ 3ኛ ጠጥቼ ነው የምሄደው። በይ ቶሎ ቶሎ አፍያውን ናሽ አረፍ በል። እሺ አሁን ሳስችኝ አልሰጥም። ጨጓራን ያማሃል እንዴ? ጉድ እኮ ነው። በንጹህ ስሜት የሥጋ ክፋይ ያህል ቀርበሽ አንቺስ እንደላት ታድማለሽ። ሳዘን ስከፋ ፍቅርሽ ከጎኔ አለው ይለኛል። ጭንቀቴን ደፎ ያረጋጋኛል። እስከ ዘላለም አብረን እንኖር ፍቅርን ተላብሰን ሐዘን ደስታዬ ባንቺ ይወሰን። ሰላም አለው ፍቅርሽ ሰላም ሰላም ነሽ ፍቅር ነው ተፈጥሮሽ ፍቅር ፍቅር ነሽ። ሰላም አለው ፍቅርሽ ሰላም ሰላም ነሽ ፍቅር ነው ተፈጥሮሽ ፍቅር። ቴዳዬ ምኑ ጋር ናችሁ? እነማማ ዝናሽ አካባቢ ነን። ደረሽ ፍቅሬ? አይ አልደረስኩም። አንተ 5 ደቂቃ ብቻ። እሺ መጣሁ። እሺ ነይ በቃ። ቆይ አንቺ ምን ለማድረግ እየሞከርሽ ነው? ረጅም ጊዜ ስሜቴን ደብቄ እኖራለሁ። ዛሬ ግን አልቻልኩም። አብረኝ እንድትሆን ፈልጋለሁ። የጓደኛሽ ፍቅረኛ እኮ ነኝ። አይ ነው ግን በጣም ወድጃለሁ። ይልቅ አንተ ስለኔስ ምን ታስባለህ? የምርሽን ነው? አዎ ቴዳዬ። ልቀቅኝ ወደዛ። ድሮም ስትነግረኝ አልሰማም ብዬ ነው። እውነትም ያምሻል? አዎ ያመኛል። ለዛሽ መናጢ ብለህ ከሆነ ማድርጋትን ነው የማቆሽ። ትሰሚኛለሽ? ከዚህ በኋላ እኔም ሆነ እሱ አጠገብ ድርሽ እንዳትይ። አይ ካልሽ ግን ድራሽሽን ነው ማጠፋው። የታባሽ አሳያለሁ። እሺ ምን አይነቱ በሽተኛ ነች እቺ ደግሞ? በንጹህ ስሜት የሥጋ ክፋይ ያህል ቀርበሽ የኔ ፍቅር ቆዩ እንዴ? ኧረ አልቆየሽም። ቢሉስ? አመመኝ ብለው ወደ ቤት ሄዳለች። ቢሉ ደወለች። እንዳታነሹ። ምን ሆነህ ነው? የተፈጠረ ነገር አለ እንዴ? ፊትም ልክ አይደለም። ኮክ ታክሲ አናገኝም። ባይሆን እየሄድን እነግርሻለሁ። ሰዓት ሄዶብናል። ያምን ታክሲ ያንጎ ያለ። አሁንስ ምን እንደተፈጠረ አትነግረኝ? ሌላ ጊዜ እነግርሻለሁ። ሚለቅም አይደለም